የትጥበት አዳቦች ኢማም ገዛሊ። በህልምህ የፍትወት ፈሳሽ አይተህ ወይም ከባለቤትህ ጋር ተገናኝተህ ጀናባ ከሆንክ ውሃ አዘጋጅተህ ወደ መታጠቢያ ስፍራ ሂድ። እጆችህን በቅድሚያ 3 ጊዜ ታጠብ። በአካልህ ላይ ያለ ቆሻሻን አስወግድ። ከዚያም ከዚህ በላይ ባስቀደምከው መልኩ ለሶላት የምታደርገውን አይነት ውዱ አድርግ። ውዱን ካስቀደምናቸው ዱዓዎች ጋር ፈጽም። እግርህን ታጠብ ግን አቆየው። ውዱ ስትጨርስ 3 ጊዜ ጭንቅላትህ ላይ አፍስስ። ከጀናባ የመጣውን የሰላት እግድ ሐደስ ለማስወገድ ነይት። ከዚያም በቀኝ ጎንህ ላይ 3 ጊዜ ውሃ አፍስስ። በመቀጠል በግራ ጎንህ ላይ 3 ጊዜ አፍስስ። ከፊት ለፊት ያለውንና ከኋላም ያለውን አካልህን እያሸህ ታጠብ። የራስህንና የጺምህን ፀጉር ፈልፍለው። የሰውነት መገጣጠሚያህን በውሃ አዳርስ። በሰውነትህ ላይ ፀጉር የሚበቅልባቸው ስፍራዎች በሙሉ የፀጉራቸው መጠን በዛ ማነሰ ወዳቸውን ሳይቀር አዳርሰህ እጠብ። ከውዱ በኋላ ብልትህን ከመንካት ታቀብ። በእጅህ ከነካሁ ደግሞ ውዱህን ድገም። ከላይ ከተዘረዘሩት መሃል ግዴታ የሚሆኑት ያ ማድረግ ቆሻሻን ከአካል ማስለቀቅና አካላትን በሙሉ በውሃ ማዳረስ ናቸው። ከዚህ ቀደም ከዘረዘርናቸው የውዱ ተግባራት ውስጥ ግዴታዎቹ የሚከተሉት ብቻ ናቸው። ፊትን ማጠብ፣ እጅህን ክርንህን ጨምረህ ማጠብ፣ ጭንቅላትን በጥቂቱም ቢሆን ማበስ፣ እግርህን ቁርጭምጭሚትህን ጨምሮ ማጠብ፣ ያ ማድረግ ቅደም ተከተሉን መጠበቅ። ከነዚህ ውጭ ያሉት የጠበቁ ሱናዎች ናቸው። ትርፋቸው ብዙ ነው። ምንዳቸው የላቀ ነው። ችላ የሚላቸው ከሳሪ ነው። እንደውም በዋናዎቹ ግዴታዎች ላይም አደጋ ውስጥ ነው። ሱናዎች ፈርድን መጠገኛዎች ናቸውና